ክርስቲያን አባቶቼ ካህናት እንደየማይረጋችሁ ወንድማችን ዲያቆን መምህር ጤናዬ፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት አገልጋዮች፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እናቶቼና አባቶቼ፣ በመንግስተ ሰማያት የምትመሰሉ ሕፃናት ጭምር እግዚአብሔርን የምትወዱ እግዚአብሔር አብዝቶ የሚወዳችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ለበዓለ ዕረፍታቸው እንዲሁም ለዐቢይ ጾም ለአምስተኛ ሳምንት ለደብረ ዘይት በሰላም በጤና አደረሳችሁ። እንኳን አደረሳችሁ። አሚን። በሰላም በጤና እየጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተከበረ ይሁን። የእናታችን የቅድስት ድንግል ማርያም አማላጅነቷ አይለየን። በውጭ አካባቢ ያላችሁ አባቶችና እናቶቼ በቂ ቦታ ስላለ ወደ ውስጥ ትገባላችሁ። ከሌሊቱ ጀምሮ አባቶች በማህሌት እግዚአብሔርን ሲያመሰግኑ ከዛም በመቀጠል በቅዳሴው እግዚአብሔርን ሲያወድሱ ነበረ። የረዳ እግዚአብሔር አምላካችን ስሙ የተመሰገነና የተከበረ ይሁን። በድጋሚ እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነና የተከበረ ይሁን። ዛሬ ታላቅ በዓል ነው። የዐቢይ ጾም አጋማሽ የደብረ ዘይት ነው። የአባታችን የአቡነ ገብረ መንፈስ ቅዱስ የዕረፍታቸው በዓል ነው። ለዚህ ታላቅ በዓል ያደረሰን ማን ነው? ከዚህ እግዚአብሔር ከፍ ያለ ምስጋና ይብላችሁ አመስግኑ። ከዚህ በመቀጠል አጠር ያሉ መርሃ ግብሮች ይኖራሉ። ቀጥታውኑ የቤተ ክርስቲያናችን አገልጋዮች ሰንበት ተማሪዎች እግዚአብሔርን በዝማሬ ያመሰግናሉ። ቀጥታ ወደ ሰንበት ተማሪዎች ዝማሬ Oh
መልእክትም ትምህርትም የሰጡን እግዚአብሔር አምላክ እድሜ ከጤና ጋር ያደልልን። በድጋሚ ከፍ አድርጋችሁ አመስግኑ። እግዚአብሔር ከሁላችንም ጋር ይሁን። ከዚህ በመቀጠል ከደብሩ ሊቀ ዲያቆን ከዲያቆን ታጌ ጋር በመሆን ከዘማሪ ዲያቆን ታጌ ጋር በመሆን አብረን እግዚአብሔርን በዝማሬ እያመሰገንን ታቦት ጽላቱ ዑደት የሚያደርግ ሰዓት ይሆናል። ሁላችሁም ብድግ ብላችሁ ከወንድማችን ከዲያቆን ዘማሪ ታጌ ጋር እግዚአብሔርን በዝማሬ እናመሰግናለን። መንፈስ ቅዱስ ያለው አምላክ አሜን። እግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። ያቆየን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የጻድቅ ሰው ጸሎት ያድናል፣ የነፍስን ቁስል ይፈውሳል እያልን ይጠግናል እያልን እግዚአብሔር እናመሰግናለን። እግዚአብሔር አምላክ ከሁላችንም ጋር ይሁን። Este
ሰው ጸሎት ያድናል። የጻድቅ ሰው ጸሎት ያድናል። የነፍስን ቁስል ይጠግናል። የነፍስን ቁስል ይጠግናል። የጻድቅ ሰው ጸሎት ያድናል። የጻድቅ ሰው ጸሎት ያድናል። የነፍስን ቁስል
ቅዱሳን ናቸው እንዲል ዳዊት የእመቤታችን መሰረቶቿ እሷን የወለዱ ቅዱሳን ናቸው። እነ ጻድቁ አቡነ ገብረ መንፈስ ቅዱስንም ያስገኙ ወላጆች እነ አቅሌስያ እነ ስምዖን ቅዱሳን ናቸው። ቅዱስ ዳዊት እግዚአብሔር በቅዱሳኑ ላይ ድንቅ ነው ስራውን ይገልጥ ዘንድ እረፍታቸው ሕይወት ነው ለነሱ። የቅዱሳን እረፍት እንድናስብ የነገረን እርሱ ነው ፈጣሪያቸው። ሰብስቦ ነገራቸው። በደብረ ዘይቱንስ ብዙ ለመቆየት አይደለም፣ የጌታን ንዑስ በዓል ከሱ ባሪያ አብሮ ውሏልና እግዚአብሔር በእነሱ ላይ ራሱን ይገልጣል። የነገረውን እንድንሰማ ነው። እግዚአብሔር በአንድም በሌላ ይነግረናል፣ ያስተምረናል። የእርሱ ልጆች ከሆንን እንድናስታውል አምላከ ቅዱስ ገብረ መንፈስ ቅዱስ ይፈልጋል። ንገረን ጠየቁት። ክርስቲያን የሚጠይቀው አምላኩን ነው። ተስፋው አምላኩ ነው። መመኪያ አምላኩ ነው። ቋጠሮ ፈቺ እግዚአብሔር ነው። ምስጉን ነው ተስፋ በእግዚአብሔር የሆነው። ንገረን። አንዳንዶች ሽብርን ነው የሚለጉ ምጽአቱን እንድንፈራ። አዎ ንስሐ ካልገባን በቅጠል ብቻ ከሆነ ተጠንቀቁ የተባልነው ሽሽታችሁ በሰንበትና በክረምት እንዳይሆን። የሚድኑትን ደግሞ ነገራቸው። ሊሆነን ያለው ንገረን። አትደነቁ፣ አትሸበሩ፣ ሊሆን ግድ ነው። ይህ የምጣር መጀመሪያ ነው። ነገር ግን ትዕግስትን የሚያዘዋትር ይድናል። እንደ ጻድቁ አባታችን በምን የምታገስ በመከራ በፈተና ለምድራዊ ቁስ ብሎ እምነቱን ያልካደ ጸንቶ የተተከለ በወንጌልና በእውነት ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ስር ሰዳችሁ የማትነቃነቁ ናችሁ ቁሙ ነው። አምላከ ገብረ መንፈስ ቅዱስ እንዲያቆመን የጻድቁን አባታችን ሕይወት መመልከት ይጠበቅብናል። በኑሯቸው እነሱን ምሰሉ ተብለናልና በሕይወታቸው በግብራቸው ፈጣሪያቸውን ጠይቀው የነገራቸውን ሰምተው ጸኑ። ሊያስቷችሁ ከሚመጡ ትድኑ ዘንድ በተዋህዶ ርትዕ አስተምህሮ ጽኑ። አባቶቻችን ሐዋርያት አባቶቻችን ሐዋርያን አበው ሊቃውንት በነገሩት መንገድ የቅዱሳን አባቶቻችን ሞታቸው ሕይወት ነው። ኦሪት ዘኍልቍ 23 ቁጥር 10 ላይ የጻድቃንን ሞት እኔ ልሙት ይላል ቅዱስ ሙሴ፣ በረከቱ ይደርብን። የጻድቁን ሞት እኔ ልሙት ሕይወት ነው። በእኛ ዘመን ለዚህ ቅዱስ ቤተ ክርስቲያን በአንደበት አይደለም በሕይወት የሰበኩ መምህራን እኮ ስለነሱ ረፍተ ነፍስ አይደለም በረከታቸው ይደርብን ነው። አላያችሁም? መስቀል አደባባይን ያጨናነቀ የሙሽራ ሽኝት በረከቱ በእውነት ይደርብን። ወደ ሰማዕትን ቅዱስ ቤተ ክርስቲያን ስትዘክር ስታስብ ሕይወታችን ቀጣይነት መኖሩ የሕያዋንና የሙታን ሰንሰለት እንዳለ አምላከ ገብረ መንፈስ ቅዱስ ልጆች በግብራቸው በኑሯቸው በስራቸው የፈጣሪን ሕግ በማክበር ይኖራሉ። ምክንያቱም የተጠራነው እንድናምን ብቻ አይደለም። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ እንዲህ ይለናል አምላካችን የተጠራንበትን ምክንያት ስለ እርሱ መከራ ደግሞ ልትቀበሉ እንጂ በስሙ ልታምኑ ብቻ አልተጠራችሁም። ብዙ ሰው እዚህ ጋር ነው ልዩነቱ። አልጋ ባልጋን ይፈልጋል። መዝሙሩ ያ ነው። እንዲህ ነው። ጥቂት መከራ ሲመጣ ግን እስከ መካድ ጻድቃንን የምናስባቸው ምንዘክራቸው የእነሱን ሰማዕትነት የእነሱን ጽናት ባርኮ ቀድሶ የሰጠ አምላክ የተሰደደ አምላክ የተሰደድነውን እኛን ይመልስ ዘንድ ነው። ዳሩ ግን መጨረሻ ነው። በዚህ አትደረቁ፣ በጸሎት ትጉ፣ በማስተዋል ኑሩ፣ በጾም በትዕግስት ትዕግስትን የሚያዘወትር ይድናል። በዛን ጊዜ ፍቅር ይጠፋል። ሰዎች የአንደበት አማኞች ስለሚሆኑ ምግባር የጎደላቸው ስለሚሆኑ እንድንጸና ዘንድ ከክፉዎች በደረሰ መቃወም ዝለን እንዳንወድቅ የጻድቁን ሕይወት እንድንመለከት መጽሐፍ ይመሰክራል። ዕብራውያን ምዕራፍ 12 ቁጥር 2 እስከ 3
ከተቃዋሚዎች በደረሰ ክፋት ዝላችሁ እንዳትወድቁ የጠኑትን አስቡ ይላል። ጻድቁን አስቡ። የጻድቃን መታሰቢያቸው ለበረከት ስለሆነ የዳዊት ቅዱስ ሶሎሞን የዳዊት ልጅ ምሳሌ አስር መስለው ነው በለበሱት ሥጋ ፈቃደ ሥጋን እምቢ ብለው ለሥጋ ብንገዛ እንሞታለን፣ ለነፍስ ለሕያዊቷ ብናስብ የነፍስን ሥራ ገንዘብ እናደርጋለን፣ ቅድስናን ገንዘብ እናደርጋለን። በኑሯችን በሕይወታችን የወንጌል አገልጋዮች ነን። እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ ማለት ምግባራችሁ ማለት ነው። ቅዱስ ያዕቆብ ምዕራፍ 2 ላይ እምነት አለኝ የሚል ምግባር የሌለው የሞተ ነው። በክረምት ፍሬ ሳታፈሩ ሃይማኖት አለን እያላችሁ የሃይማኖት ፍሬ ሳይኖርባችሁ እንዳትጠሩ ተጠንቀቁ ነው። በዚህ ምድር በእንግድነት ዘመን ቅዱስ ዳዊት የዘመኑ ሰው ዕድሜ ስንት አለ? ለራስ ቆርሱ እንዳታደርጉ መጽሐፍ የሚለውን ተናገሩ። ልትኖሩ ያሰባችሁትን አይደለም። ምኞት አይከለክለዋል። 70 ቢበዛ ስንት አለ? ያንን መኖራችን እሱ ይወቀው። ከሞት በላይ መምህር የለም። ቤተ ክርስቲያን ተስፋ የምትጥላቸው ሊቃውንት ሲጠሩ እንክርዳዶቹ ቀርተን እንዳይሆን ወደ አምላከ ገብረ መንፈስ ቅዱስ እንማጸን። ለነሱ የገባላቸው ቃል ኪዳን ሀገርን ያለ አንዳች ጻድቅ አይተውምና መዝሙር 88 ቁጥር 3 ላይ ከመረጥኳቸው ጋር ከነ አቡነ ገብረ መንፈስ ቅዱስ ጋር እረፍታቸው ለበረከት እንደሆነ ቃል የገባ አምላክ ቃል ኪዳኔን አደርጋለሁ ልምረን ስለነሱ ብሎ ይቅር ልለን ማለት እነሱ በዚህ ምድር ሲኖሩ ሥጋ የለበሱ ቢሆኑም ሥጋን ክደው መላእክትን መስለዋልና 262 ዓመት ኢትዮጵያን በወንጌል አረሷት። ምስራቅ አፍሪካን ዓለምን በሙሉ ቃል ኪዳን ገባ አምላክ ቅዱስ ገብረ መንፈስ ቅዱስ ኃጢውን ልምር ይቅርልን ኃጢያቱን አምኖ አምላክ ገብረ መንፈስ ቅዱስን ለተማጸነ ማለት ነው። ዙቃላንና ምድረ ከብድን ዋሻ ገዳም አድርጎ ከፈጣሪ ጋር ተገናኝተው ሙት አንስቶ አስነስቶ ንስሐ ሳይገቡ የሞቱትን ማለት በገባለት ቃል ኪዳን ማራት እችን አገር ለእናትህ አደራ የሰጠሃትን በጻድቁ አቡነ ገብረ መንፈስ ቅዱስ ጸሎት አምላከ ገብረ መንፈስ ቅዱስ ጻድቁ ተክለ ሃይማኖትን ለእኛ ሰጠን። ክብር ምስጋና ለአምላካችን ይሁን። ብዙ ሌላችሁ ፈልጌ ነበር ስለ ቅዱሳን እንዳልተርክ ጊዜ አጥረኛል አለ ቅዱስ ጳውሎስ። እኔ ደግሞ ከአባቶቼ ከእናንተ እጅግ የሚያንስ ታቦት ያከበሩ አባቶች ባሉበት ሊቃውንት በተናገሩ ብዙ ብሄድ ልስት እችላለሁ ብዬ አሰብኩ። አንድ ጥቅስ ብቻ አለ ብዬ ትምህርቴን እንዲያጠቃልል የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ጻድቃን በአባታቸው በፈጣሪያቸው መንግስት እንደ ፀሐይ ያበራሉ። በማን መንግስት? በማን መንግስት? እነማን? ቅዱሳን አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ቁጥራቸውን የፈጠራቸው ሚያቃቸው በስውር ለሰው ልታይ ሳይሉ በቅድስና ሕይወት የሚኖሩ እንደ ከተማ እብድ የደርግ ወታደር ማለት አይደለም። ቲክቶክ ላይ ቁጭ ብሎ ፎሎ ላይክ አድርግ እያለ ባይታዊ ትንቢቱ ይፈጸም ዘንድ በተቀደሰ ስፍራ የርኩሰት ምልክት ቆሞ ስታዩ አንባቢ ያስታውል። ችግሩ የሁላችንም ነው። ማን ነው የሚያነበው? ማን ነው ሊቃውንትን የሚጠይቀው? ወጣት ራስህን ጠይቅ። መሰረታዊ የቤተ ክርስቲያን አስተምህሮ ምን ያህል እየተረዳ ነው? ዘመን የሰጠውን ቴክኖሎጂ ለመልካም ግብር ተጠቅመሃል? አባቶቻችን እንዲህ ይላሉ። ሃይማኖት እንደ አባቶቻችን፣ ስልጣኔ እንደ ዘመናችን ቴክኖሎጂውን ለመልካም ነገር መጠቀም ይቻላል። ነገር ግን ለመጥፊያ ከተጠቀምንስ? ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 17 ላይ በጎ የሆነውን አውቆ ለማይሰራ ኃጢአት ይሆንበታል። አርሴናል ሲሸነፍ ደምንባ ሚያነባ ዕለተ ዓርብ ክርስቶስ ቀራንዮ ሆኖ ለኳስ ቤት የሚቀር ሰነፍ ትውልድ በእውነት የአቡነ ገብረ መንፈስ ቅዱስ ነው ልጅ ነኝ ቢል በአንደበቱ እየሸነገለ አይሆንም። እያንዳንዳችን
በሃይማኖታችን ጸንተን እንድንኖር አቡነ ገብረ መንፈስ ቅዱስ በተግባር የኖሩትን ሕይወት ማወቅ ነው። ገድለ ቅዱሳንን፣ ግብረ ሐዋርያትን፣ ስንክሳርን ምንሰማው ምንረዳው ቤተክርስቲያን የምታስተምረን በኑሯቸው እንድንመስል ነው። በለበሱ ሥጋ እንደኛ ሰው ነበሩ። ሰውነታቸው ተቀይረው ረቂቃን መናፍስት ሆነው አይደለም። በለበሱ ሥጋ ፈጣሪያቸው በሕይወት በምግባር በግብር ስላከበሩ መታሰቢያቸው ለዘላለም ነው። በለበሱ ሥጋ ክርስቶስን አክብረው በምግባር ፍሬ አፍርተው በቃል ኪዳናቸው ትውልድን ያስማሩ አምላከ ቅዱስ ገብረ መንፈስ የገብረ መንፈስ ቅዱስ አምላክ ለሳቸው ቃል ኪዳን ገብቷል። ይህን ተረታችሁ ጻድቁን በማክበራችሁ የእግዚአብሔርን ቃል ነው ያከበራችሁ። በቤተ እግዚአብሔር በመሰብሰባችሁ እግዚአብሔር ለጻድቁ ቃል ገብቷል። ስለ ጻድቁ ብዬ ልምር። አምላከ ቅዱስ ገብረ መንፈስ ሀገራችንን ይማረን፣ ሕይወታችንን ይፈውሰን፣ ቤተ ክርስቲያናችንን ከአጽራረ ቤተ ክርስቲያን ይጠብቀን፣ ይታደገን። እነርሱ እንደኛ ሥጋ የለበሱ ነበር። በአነዋወራቸው መላእክትን መሰሉ። ቅዳሴ አትናቴዎስ 51። ይቆየን። ወስብሐት ለእግዚአብሔር። Ahadu Amlak. Amen. In the name of the Father, and of the Son, and of the Holy Spirit, one God. Amen. Ekameni loise, nelonyana, nelomoya oyingcwele, uThixo emnye, ngonaphakade. Amen. My father, Gesis Maza, greeting to our fathers, Kanayat who are here this morning, greeting to everybody is here, and Deminadarachu, and Deminadarachu. Thank you very much. We are here today. I have only 2 minutes. I'm just looking around to see these kids, because I'm here for kids. For us, we are already gone. We are aged. We are looking for these kids so that they can know the reason why we are celebrating our saints. This celebration of our father, Abuna Menfes Kidus, it was ordered and celebrated for many years. Is it mean a lot to us, or is a cultural celebration? So we must differentiate between the cultural celebration and the spiritual celebration about our fathers. The history told us the mother and the father pray for 30 years for the son. That's why when they get him, he grew up and went to Ethiopia, from Egypt to Ethiopia. So we are very happy as Ethiopians, not you. Ethiopians means black skin. Ethiopian means Africa. When we are talking about Ethiopia, we are talking about Africa. So, today we are blessed. You see now, we see the priest
the symbol of leadership, the priest, who have ability to lead the house. After they lead the house, God gives them the power to lead the congregation. In Pretoria, sometimes we get non-Amharic speaking people attending the church. After that, they say, no, this church is very expensive. It's true. Ethiopian Orthodox Church is not an easy church. It's a unique church. That all the teaching and the celebration and the holidays based to the Bible and to the law of our fathers. Let us plant this church to our children. Let us make sure they understand every corner of the Ethiopian Orthodox Tewahedo Church, so that tomorrow they can take over and teach non-Amharic speaking people, like in Eastern Cape. We have huge numbers of Xhosa people that they are Ethiopian Orthodox Tewahedo Church. I'm one of them. I'm proud of this church. When I met with Casey's mother, it's 26 years now, we together in the Ethiopian Orthodox Tewahedo Church. I see now the age is controlling him. The time he came, he was very young. The time we met, we were surprised to see a priest always is reading the books. We are asking ourselves, this priest doesn't have time. Why always? Today, I'm here, Cases, to say, may God bless you. Thank you very much. And next time when we come here, we want to see, isn't there better people here or Swati? Swati. Yeah, we must get a few Swati to be here. Employ them to your shop and bring them to the church. Come. Because when you leave this church, who is going to take over? Because the church, it belongs to Ethiopian Orthodox Church. So we must have that opportunity to bring them in the Orthodox Church. Just invite, come. Sometimes we can create a group for those who are working with you. And then we make WhatsApp. You send me so that I can teach them on WhatsApp. Let's try that so that God can bring them to the Orthodox Church. Sawat Lexia. በእሱ ስም ወልደ ሰማያት ነው እንዲታሰቡት ይህን ማህበሩ አቅርቦልናል። አመስግኑልኝ። ነፍስ ይማር በሉ። ወልደ ሰማያት ነው ስሙ። እውነት ለመናገር በህይወት የኖረ መታከም አልፈለግም ብሎ እንጂ እውነት ቢታከም ሊቆይ ይችል ነበር። ደፋር፣ ጀግና፣ ቆራጥ፣ 10 ሳንቲም አስተምሮ የማይቀበል ምናልባት አውሮፕላን ትኬት እንጂ ብር አይቀበልም። ከደብረ ሲመጣ ገንዘብ ነጥሱት አልቅሶ አይ እንባውጡ አልቀሰባቸው ቢሲሉስ አልቀሰባቸው ይሁላችሁ አካውንት ስጡ ብሎ ለዲያ የሚሰጥ ዘላለም እሁድ ይሁን አዲስ አበባ ካለ እሁድ እያንዳንዱን ሆስፒታል እየሄደ እግዚአብሔር ይማርህ ያለ የሚጠይቅ ክርስቲያን ይባርኩ በነፃ ከአውሮፓ ዓለም ሁሉ በነፃ ያስተማረው እንዲማቸው ግን እዛው አልሞቱ ከሞቶ ድህነት ይሻሉ ከ18 መጥተው አፍዘውኛ በደንብ አድርጋቸው አመስግኑ። እውነት ያከበራችሁት ገብረ ቅዱስ ነው። ግን ጨቃው ካለ እንደሆነ አንዳንድ ጊዜ መሪ ያስፈልጋል፣ መንገድ የሚያስፈልጋል። ሎኬሽን የሚልክም ሰው ያስፈልጋል። እዚህ ያጀ ብዙ ጊዜ ደይጠንቼ 4 ዓመቴ ነው ዛሬ ብዙ ጊዜ
ጉባኤ ተዘጋጅቶ በአጋጣሚ የእግዚአብሔር ፈቃድ አልሆነ። እኛ እንደ ራሳችን እንጓዝ ይሆናል። የእግዚአብሔር ፈቃድ ግን ዛሬ ነበረች። እውነት ለመናገር ዛሬ ምን ነው ጆሃንስበርግ ምን በድዬ ነው 18 ዓመት ተቀምጫለሁ። አንድ እሱ ሳያገለግለኝ ደግሞ መጥቶ ከእኔ ጋር ብዬ ብዙ እንትን ብዬ ዛሬ ቆስሎ ድንልኛል። ድጋሚ ያገለግል አመስግኑልኝ። ሌሎች በግል የመጡ አባቶች አሉ። ውስቴታ ታቦት በውስቴታ ኦሪት በውስቴታ ይከልለዋል በወርቅ ይከልለዋል በወርቅ በወርቅ ይከልለዋል ጽላሴ ሙሴ ጸባጦስ ዘሴና ጽላሴ ሙሴ ጸባጦስ ዘሴና ጸናጽል ለአሮን ካህን ለአሮን ካህን ጽላሴ ሙሴ ጸባጦስ ዘሴና ጽላሴ ሙሴ ጸናጽል ለአሮን ካህን ጸናጽል ለአሮን ካህን ሱበ ሳይወርዶ መላእክት ይገል አወድቃነ መላእክት ይበል ሶበሳ መላእክት ይወርዱ አወድቃነ መላእክት ይበል አልቦሙ ድምፅ ዋልቦ አዘረ ለመካዳት ይቀልል ሮሰቶሙ ነፋሳት ውስተ ሀገሮን ኢትዮጵያ ይበል አልቦሙ ድምፅ ይቀልል ነፋሳት ውስተ ሀገሮ ለእግዚአብሔር ኢትዮጵያ ሶበ ሳይወርዱ መላእክት ይወርዱ አወድቃነ መላእክት ይበል ሶበ ሳይወርዱ ዋልቦ አሰራ ለመካዳት ይቀልል ሮጸቶ ነፋሳት ውስተ ሀገሮ ለእግዚአብሔር ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለሀገራችን ትላክልን ማርያም እናታችን ትላክልን ድንግል እናታችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኤርትራ ሰላም ለሀገራችን ይላክልን ቸሩ አምላካችን ይላክልን ቸሩ አምላክ
አምላካችን ሰላም ለኤርትራ ሰላም ለሀገራችን ሰላም ለኤርትራ ሰላም ለሀገራችን ይላክልን ቸሩ አምላካችን ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም ንጉሥ ነህ አንተ እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም እስከ ዘለዓለም መድኃኒዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መዳን ሰራዊተ መላእክትዮ ሰራዊተ መላእክትዮ ለመድኃኒዓለም ይቃወሙ ለመድኃኒዓለም ይቃወሙ ለመድኃኒዓለም ይቃወሙ ለመድኃኒዓለም ይቃወሙ ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ንሴብሖ ስቡሐ ዘተሰብሐ ስቡሐ ስቡሐ እንዘ ተሰብሐ እናመስግነው አምላካችንን እናመስግነው የተመሰገነ ምስጉን